1974 ዓመተ ምህረት ሚያዝያ 4 ቀን በደብረ ዘይት መካነ ኢየሱስ ቤተክርስቲያን አብያተ ክርስቲያናት በሙሉ ተዘግተው ባሉበት ሰዓት መዋለ ሕፃናት ውስጥ ጌታን ሕማም ልናስብ ተሰበሰብን። ቀኑ በጣም ይከብድ ነበር። ለካ ልንረሸን ተወስኖብናል። ከዛ እኔ ከናዝሬት ወደ ደብረ ዘይት መጣሁ። ስብሰባው ይከብድ ነበር እና ሁለት መዝሙር ዘምሬ ተቀመጥኩ። የቤተ ክርስቲያኒቱ መጋቤ ቄስ ረጋሳ እንደውም በሰርጌ ላይ ሰብከው የዳሩኝ እሳቸው ናቸውና ሊሰብኩ እኔ ሁለቷን መዝሙር ዘምሬ እሳቸው ወጡና ኢሳይያስ 53ን ዘምረው ማለት አንብበው እንጸልያሉ። ሁላችንም ጎንበስ አለ። ወዳው ጉባኤው በወታደር ተሞልቷል። በኋላ ቄሱ ምን ነው ወንድሞቼ፣ ምን ችግር አለ እንዴ? ይሄን ህዝብ የሰበሰብኩ እኔ ነኝ፣ የፈለጋችሁትን አድርጉኝ፣ ይሄ ህዝብ ግን አይንገላታስ። ቀናስን አጠገቤ የሰማይ ስባሪ የሚያክል ወታደር ቆመዋል። ጋዜጠኛው ይቀርጻል፣ አዛውንቶችን ይመታሉ። እንደውም አንዳንድ እናቶች ምን አሉ፣ አንቺ ሸዋዬ ስሚ፣ ይኸውልሽ ፈገግ በይ ፎቶግራፍሽ እንዳይበላሽ። እየተመቱ እኮ ነው። በዚህ ውስጥ ይሄ መዝሙር መጣ። ዓለም መልኳን ስትቀይር ስትሾምና ስትሸር፣ ኃያላን ሲሰወሩ በሞት ባህር ሲቀሩ፣ ኢየሱስ አለ በክብሩ። ትላንት ከትላንትም በስቲያ ነገም ከዚያም ለዘላለም። ሃሌሉያ! አይዞ እባክህ፣ አይቀደምም እግዚአብሔር አለ አጠገብሽ። ሃሌሉያ!